ሄርሜላ ሁሌም ከሩታ ጋር መወዳደር በቃ አመል ብሎብሽ ማለት ነው። ግን የፈለገ ብጥሪ ብታትሪ ከሩታ ጋር እንደማደርሽ አስረግጬ ነው የምነግርሽ። እቺ ምን ትላለች? ዛሬ ደግሞ ጭራሹን እየለመነች በቃ እኔን ማፍቀር አለብህ፣ እኔን መውደድ አለብህ፣ ግዴታ ፍቅርህን ግለጽልኝ። እኔ የምለው እንደዚህ ተንሰፍስፈሽ እንደው እሺ ብሎ ቢያገባሽ የሆነ አንገትሽን ቀና አድርገሽ ትሄጃለሽ? ያሳፍራል እኮ። ምክንያቱም በሰዎች ዘንድ ራሱ እች እኮ በቃ ለምን አኮ ነው እንደዛ ተንከባላ እኮ ነው ያገባሹ ነው የምትባየው። እና ሴት ልጅ ራሷን ስታስከብር ራሷን ስትጠብቅ ነው የምትከበረው። አንቺ ግን በጣም ነው የወረድሽው። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እና ሩትዬ የኔ ጀግና የኔ ሸበላ ማለት ነው። እኔ የምላችሁ ቤተሰብ ማን ያሸንፋል የሚለው አሁን እኔ ጨንቆኛል። እቺ ምሽቷ ነግታ አይቻት ነገ መጥቶ አይቼ ምርጫውን ለማየት በጣም ጓጓውኝና እናንተ ግን ስትገምቱ ማን የሚያሸንፍ ይመስላችኋል? ሩትዬ የልዑሌ እናት ጀግናዋ ታታሪዋ ወይስ ደግሞ እቺ ሄርሜላ ለማኟ? እኔ ለማኝ ብላት አሁን ምን ይገርማል? የምሬን እኮ ነው። ምክንያቱም እየለመንሽ ነው ያለችው ኦልሬዲ። ምን ይደረጋል? በልምና የሚሆን ነገር የለም እንጂ አብርሽ ይሄን ያክል ያስጨነቀ ምንድን ነው? ማታፈቅራት ከሆነ እኮ እውነት ነው የሰውን ጊዜ መስደድ መብላት ምን ይሉታል? የምሬን እኮ ልጅቷ አንዴ አብዳለች። በቃ ማለት የወደደና ያበደ አንድ አይደል የሚባለው? ልጅቷ አንዴ አብዳለች። ግን አንተ ምን የምን ማልመጥ ነው? የምን ማልገጥ ነው? እማታፈቅራት ከሆነ አላፈቅርሽም በላት። ሁለት ወዶ ይሆናል እንዴ? ሁለት እግር አለኝ ተብሎ ከሁለት ዛፍ ላይ አይወጣም ይባላል። ምንድን ነው የምታደርገው አብርሽ? እና ሄርሜላ ተብዬ ከሩታ ጋር መወዳደርሽን አቁሚ። ፍቅር እንጂ ያፈቀርሽው ማለት ነው። አሁን ከዚህ ጋር ምን ያስወራሻል? እኔ እገዛላለሁ፣ እኔ አክባሪ እሆናለሁ፣ እኔ ብዙ ነገር እጨነቅላለሁ፣ ብዙ ነገር አስብላለሁ እምትይ ሩታ ለአብርሽ አታስብም ያለሽ ማን ነው? ሲጀመር ሩታን የምታጫት አንቺ ከመጣሽ ወዲህ ነው። የድሮዋን ሩታ ታጫታለሽ? አታጫትም። ዝም ብለሽ አታውሪ። ከፈለግሽ ደግሞ የድሮዋ ሩታ ማንነቷ ምንድን ነው የሚለውን አስረግጠሽ ማወቅ ከፈለግሽ ቪዲዮዋን ማየት ትችላለሽ ገብተሽ ከመጀመሪያ አብርሽና ሩታ ሲገናኙበት የነበረውን ቪዲዮ ማለት ነው። ምን አይነት መልካም ልጅ እንደነበረች። በነገራችን ላይ አንዳንዴ መፈተንም ጥሩ ነው። እንደ ብረት ጠንክራለች። አሁን ሩት እንደዚህ ብትገፈትሯት እንኳን የምትወድቅ ሴት አይደለችም። እና የአሁኑ ባህሪዋ ደግሞ አልተመቻችሁም። ለእኛ ደግሞ ተመችቶናል። እንደዚህ ጠንካራ ሆና ማለት ነው ነገሮቹን መቋቋም ስትችል ስናያት እኔ በጣም ነው ደስ የሚል ነገሮችን ስታሸንፍ ሳያት እና የመነጸሩ ነገር ማለት ነው። ሩትዬ ልጁን አታስጨንቁት እንዴ! መመለስ ካልፈለገ መመለስ ቢፈልግ እኮ እስከዛሬ መልስ ነበር። ለምን ታስጨንቁት አላችሁ አለች። እና እዛ ላይ ደግሞ ባሌን አታስጨንቁት ብትኖሮ ማለት ነው እዛ ላይ ነበር ምዘሪያቸው። ሩትዬ በኮንፊደንስ እኮ ነው ሩታ የምታወራው። አብረሽ ቢሄድ አሁን ይሄን ያክል ላትሰበር ትችላለች። ምክንያቱም ሄዶ አሳይቷታል ከዚህ በፊት ብዙ ነገሮችን አድርጎ አሳይቷታል። እና ምንም የሚያስደነግጣት ነገር አይኖር። ከተመለሰ የሚሰየው በፍቅር ትኖራለች። ከሄድም ደግሞ ያን ያክል አታዝንም ማለት አይደለም፣ ሀዘን ሊኖር ይችላል። ግን ደግሞ የምትሰበር ሴት አይደለችም። በጣም በብዙ ነገሮች ጠንክራለች። አንቺ ግን በቃ ማለት እኔ አፈቅርሃለሁ ወዳለሁ ከማለት ይልቅ እኔን ምረጠኝ ብትይ ይቀልሽ ነበር። ምክንያቱም ወሬሽ ሁሉ አሽሙረኛ የሆንሽ ሴት እግዚአብሔር እንደ በቪዲዮዋ ሁሉ አሽሙር ካልተናገረች የማታርፍ ታዲያውንችን ነው። መልአክ ናት፣ የዋህ ናት ሄርሜላ፣ የኔ የዋህ የኔ ሆደ ቡቡ። አቤት 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 ተናግራችሁ ሞታችኋል። ድንቄም ሆደ ቡቡ። እጅ ሆደ አረንዛ ሲጀመር እንደዚህ ተንሰፍስፋ አብርሽን ከእጁ ካደረገች በኋላ ማለት ነው ቡና ነው የምታስቆላው። ቡና ነው የምታስቆላ አብርሽ ነግሬያለሁ። ቡና ስታስወግጥ ነው የምትውልች ሴት ማለት ነው። ስለዚህ ምርጫህን ጠንቀቅ ለማወቅ አለብን። ከሚስትህና ከኔ እኔን ምረጥ፣ በአደባባይ እኔን ምረጥ። በቃ ሚስትህን ተዋት እኮ ያሳፍራል። ሼምፉል ሄርሜላ ሼምፉል ነች። በቃ በጣም ነው የምታሳፍሪ። ሰሞኑ ስታለቃቅሽ የነበረው ደግሞ እንግዲህ ሰው ያጨደውን አይደለ ማነው የዘራውን አይደለ የሚያጭደው። እንደውም ሄርሜላ ገና ነሽ እኮ አንቺ አሁን ከሩታ ላይ ያደረስሽውን በደል በሙሉ ገና አንቺ አላለቀሽም። የምሬን ነው። ሩታ እያንዳንዷ ያለቀሰችባት ቀናቶች እያንዳንዷ ከአንቺ ላይ እንደምደርስ ምንም ጥርጥር የለውም። ገና ጀምሮሻል። ይኸው አብርሽ ገና አንድ ቀን ዘጋኝ ብለሽ ነው እንደዚህ መተሽ ሚዲያ ላይ እየተዘረጠጥሽ የተነፋረቅሽው። እና እሴት ስትሆኑ በተለይ ማለት ነው አንደኛዋ ሴት ስታለቅስ ካያችሁ እግዚአብሔርን ነገ በኔ ብላችሁ አስቡ። ምክንያቱም በእናንተ ላይ ምን እንደሚደርስ አታውቁም። አሁን ሄርሜላ አብርሽ እንደዚህ ብሎ ያስለቅሰኛል ብላ አስባ ነበር፣ አላሰበችም። ፈጣሪ ነው እንግዲህ ፈጣሪ። ሩታዬ አንቺ በደልሽን ፈጣሪ ነው የሚልሽ የኔ ቆንጆ።